በኢትዮጵያ የዋጋ ግሽበት ደርሶ ከነበረበት 30 በመቶ ወደ 13 በመቶ መውረዱን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ የጸደይ የጋራ ጉባኤ ላይ የተሳተፉ የሰነበቱት የብሔራዊ ባንክ ገዢ ሀገራችን ከፈረንጆች 2019 ጀምሮ እየተገበረች ያለችው ሀገር በቀል ኢኮኖሚ ማሻሻያ በርካታ ለውጦች እያስገኘ መሆኑንም ተናግረዋል። ከነዚህ ለውጦች መካከል የዋጋ ግሽበትን በከፍተኛ ደረጃ መቀነስ ስለመቻሉ የጠቆሙት የባንኩ ገዢ በቀጣይ በጀት ዓመት አሁን ካለበት 13 ከመቶ ወደ 10 በመቶ ይወርዳል ተብሎ እንደሚጠበቅም ተናግረዋል። ዘነበ ኃይሉ በጉዳዩ ላይ ዝርዝር ዘገባ አሰናድቷል። ምስሊያ ሐሺም ታቀርበዋለች። የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ የጸደይ ጋራ ጉባኤ በአሜሪካ ዋሽንግተን ከሰኞ 13 ቀን 2017 ዓ.ም እስከ ነገ 18 ቀን 2017 ድረስ በመካሄድ ላይ ይገኛል። በጉባኤው ላይ በገንዘብ ሚኒስትሩ አህመድ ሽዴ የሚመራ የኢትዮጵያ ልዑክም እየተሳተፈ ነው የሚገኘው። ከዚህ ጉባኤ ጎን ለጎን IMF በሚያዘጋጀው የብሔራዊ ባንክ ገዢዎች የማብራሪያ ውይይት ላይ የተሳተፉት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ኢትዮጵያ ያካሄደችውን የማክሮ ኢኮኖሚ ማሻሻያ ተከትሎ በአገሪቱ በጎ ለውጦች እየተመዘገቡ መሆኑን ጠቁመዋል። ባለፉት 6 ዓመታት ውስጥ በተተገበሩት አዳዲስ አሰራሮች ተጨባጭ ለውጦች እየተመዘገቡ መሆኑን የገለጹት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ለአብነትም የዋጋ ግሽበት ላይ የተመዘገበውን ስኬት ጠቁመዋል። በኢትዮጵያ ባለፉት 3 ተከታታይ ዓመታት የዋጋ ግሽበቱ ከ30 በመቶ በላይ ነበር። ነገር ግን እየተገበረን ባለነው ጠንከር ያለ የሞኔታሪ ፖሊሲ አማካኝነት በኢትዮጵያ የነበረው የዋጋ ግሽበት ከነበረበት 30 በመቶ ወደ 13 በመቶ ማውረድ ችለናል። ይህ በጣም ወሳኝ የሆነ ለውጥ ነው። በሚቀጥለው በጀት ዓመት ደግሞ የዋጋ ግሽበቱ 10 በመቶ ይደርሳል ብለን እናምናለን። የማክሮ ኢኮኖሚ ማሻሻያውን ተከትሎ ኢትዮጵያ እየተገበረች ያለችው ጥብቅ የሞኔታሪ ፖሊሲ ሌላው ያስገኘው ጥቅም መንግስትን ከከፍተኛ ዕዳ መታደግ ማስቻሉ መሆኑን ነው የተነገረው። በኢትዮጵያ ለመጀመሪያ ጊዜ በዚህ በጀት ዓመት ብሔራዊ ባንክ ለገንዘብ ሚኒስቴር ምንም አይነት ብድር ሳይሰጥ የምናጠናቀቅበት ዓመት ይሆናል የሚል ተስፋ አለን። ያለምንም የገንዘብ ፋይናንሲንግ በ12 ዓመታት ውስጥ ለመጀመሪያ ጊዜ ነው ይህንን ለማሳካት እየተንደረደርን ያለ ነው። ይህም የሚያሳየው የሞኔታሪ ፖሊሲያችን ጥንካሬ ብቻ ሳይሆን የገንዘብ ሚኒስቴርንም የፋይናንስ አስተዳደር ብቃት ነው። በሌላ በኩል አዲሱ የሞኔታሪ ፖሊሲ ያስገኘው ስኬት ደግሞ 80 በመቶ የሚሆነው የንግድ ባንኮች ብድር ለግል ተቋማት እንዲቀርብ ማድረግ ማስቻሉ ነው ተብሏል። ይህ በእንዲህ እንዳለ ኢትዮጵያ የውጭ ምንዛሬ ማሻሻያ ካደረገች በኋላ ስላገኘችው ጥቅምና ስላጋጠሟት ችግሮች ጥያቄ የቀረበላቸው የብሔራዊ ባንክ ገዢው በምንዛሬው ማሻሻያ ምክንያት የኤክስፖርት አቅማችን በ100% ማደጉን ጠቁመዋል። በማሻሻያው የተገኙ ለውጦች ከጠበቅነው በላይ ናቸው። ለምሳሌ በቀዳሚነት ሊጠቀስ የሚችለው ስኬት የውጭ ምንዛሬ አቅርቦታችን በከፍተኛ ደረጃ ነው የጨመረው። በኢትዮጵያ በዚህ ዓመት የውጭ ንግድ በ100% ነው የሚጨምረው። በ2 እጥፍ ይጨምራል እንደማለት ነው። ከውጭ ወደ ሀገር የሚላከው የኋላ ገንዘብ በ25 በመቶ እድገት አሳይቷል። ሀገራችን የነበረባት የውጭ ምንዛሬ የመጠባበቂያ ገንዘብ አቅም ማደጉም የተገለጸ ሲሆን የግል ባለሀብቶችም የውጭ ምንዛሬ በቀላሉ እያገኙ መሆኑን የብሔራዊ ባንክ ገዢው አክለው ገልጸዋል። ኢትዮጵያ ከ50 ዓመት በኋላ ለመጀመሪያ ጊዜ ገበያ መር የውጭ ምንዛሬ አስተዳደር እንደመተግበሯ ችግሮች ሊያጋጥሙን ይችሉ ይሆናል ያሉት ማሞ ምህረቱ፣ ነገር ግን እነኚህ ችግሮች መፍታት የሚያስችሉ ፖሊሲዎችና አሰራሮችን ለመቀየስ ተዘጋጅተናል ብለዋል።